ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጅዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሆዋንን እናያታለን። ታዲያ አንዲት ሴት ባሌና ማገጥሽ ብላ መታ በጥፊ ሰው ፊት ነበር የመታቻት። ከዛም በኋላ በዝናብ ታጥባ ውጪ ቁጭ ብላ አዝና ነበረ። ያኔ ጥላ ይዞ የመጣው ጂን የሚባል ልጅ ነበረ። እጁን ከዘረጋ በኋላ እሱ ሊጠብቃት እንደሚችል ይነግራታል። ይሄንን የሰማችው ሆዋን ግን ፍቃደኛ አልነበረችም። ጂንን ልክ እንደ ወንድሟ ስለምታየው አብረው መሆን እንደማይችሉ ስትነግረው ሊሰማ ስላልፈለገ ግን አቅፏት ነበረ። ታዲያ ወደ ኋላ በምንመለስበትም ጊዜ ጂን የሚባለው ልጅ ቶንግ የሚባል ተመሳሳይ መንታ ወንድሙ ይሆን አጋጣሚ የማይታወቅ ልጅ ነበረ። ጂን ማለት እጅግ በጣም ሀብታም ቢሊዮነር ነው። በሌላ በኩል ቶንግ ማለት ደግሞ አሳ የሚያደርስ ደሃ ልጅ ነበረ። እጣ ፈንታ ያገናኛቻቸው እንደ ድንገት ጂን መኪናውን እየነዳ በነበረበት ጊዜ ከቶንግ መኪና ጋር ሲጋጭ ነበረ። ሆዋንም ይህንን ዜና ሰምታ ወደ ሆስፒታል ትሄዳለች። ታዲያ ግን ቶንግ ማለት ከልጅነት ጀምሮ አብረው ያደገችው ወንድሟ ቢሆንም በሱ ፋንታ እጣ ፈንታ አቀያይሯቸው በቶንግ ፋንታ እሷ ጋር የነበረው ጂን ነበረ። ፍጹም ስለሚመሳሰሉ ዶክተሮቹ ራሱ መለየት ከብዷቸው ነበረ። ታዲያ ጂንም ሲናገር የነበረው የመርሳት በሽታ እንደያዘው ነበረ። ለምን ወንድሜ እያለች ሆዋን እንደምትጠራው ግራ ገብቶታል። ዶክተሮችም የነገሯት የመርሳት በሽታ እንደያዘው ነበረ። ነገሮችን እንዲያስታውስ ወደ ድሮ ቦታ መውሰድ ነበረባት። በዚህም ሁለቱ አንድ ላይ ወደሚኖሩበት ትንሽዬ ቤት ነበረ ይዛው ሄደችው። እሱም እዛ ቤት በነበረበት ጊዜ ግን ጂን በጣም የደነገጠው ባቀረበችው ምግብ ነበረ። እሱ የለመደው በጣም ቅንጡ ምግብ ነው። እንዴት እንደሆነ በማያውቀው ሁኔታ ይሄ ምግብ ለእሱ እንደማይገባ እየነገራት ነበረ። እውነት ወንድምና እህት እንደሆኑም ይጠይቃታል። በመቀጠል ምግብ እየበላች ዩቲዩብ ማየት አስፈላጊ እንዳልሆነ እየነገራት ነበረ። እሺ ምንድነው የምትቀባጥረው? የኛ ሀብታም አርፌ ቀረበልህም ብላ ነገሮች ይበልጥ ያናደዷት ደግሞ ፊትለፊቷ ቲሸርቱን ካወለቀ በኋላ ገላውን ለመታጠብ ሻወር በገባበት ጊዜ ነበረ። ውስጥም ገብቶ የመታጠቢያ ሻምፖውን ባየበት ጊዜ የማያውቀው ትውስት አይምሮ ውስጥ ይመጣ ጀመረ። በመቀጠልም ጠዋት ላይ የወሰደችው አሳ እንዲያደርስ የሚያደርስበትን ትንሽዬ ሞተር መኪና በመስጠት ነበረ። ታዲያ ይሄ ነገር ትውስታው እንዲመለስ እንደሚረዳው ትነግሯለች። በሌላ በኩል ቶንግ ደግሞ የነቃው የጂን የሆነው ቅንጡ ቤት ውስጥ ነበረ። እሱም በተመሳሳይ ሁኔታ የመርሳት በሽታ ይዞት ነበረ። የተነገረውም ትልቁ ድርጅት የሱ እንደሆነ ነበረ። በዚህም እንዲያስታውስ ቢረዱትም ግን ምንም ማስታወስ አልቻለም ነበረ። ታዲያ ለጂንም ስልክ የደወለችለት ሆዋን ነበረች። መልእክትም ትልክለታለች። በዚህም ለቤት ውስጥ የሚያስፈልገውን ነገር እንዲገዛና በተጨማሪ አይኑን የሳበውን ማንኛውም ነገር ለራሱ መግዛት እንደሚችል ነበር የነገረችው። ይሄ ውሳኔ ግን በጣም የተሳሳተ ነበረ። ባንኳን በምታይበትም ጊዜ በጣም ብዙ ገንዘብ ከባንካቸው ወጥቶ ነበረ። ቤት ስትገባ የሚያየችው ቅንጡ ሰዓቶች፣ ልብሶች እንዲሁም ከረባቶች ነበሩ። አላስፈላጊ ነገር ላይ ብር በማባከኑ በጣም ትናደዳለች። እሱ ግን በኩራት ሲናገር የነበረው እነዚህ ነገሮች ስለሚያስፈልጉት እንደገዛ ነበር። ለሷም የተቀደደ ጫማውን የሚተካ ጫማ እንደገዛላት ይነግራታል። ነገሩ የተቀጣጠለው ግን ወዲያው መብራታቸው ሲጠፋ ነበረ። በዚህ ሰዓት መብራት እንደማይጠፋ እርግጠኛ ነበረች። ነገር ግን የመብራቱን ክፍያ ገንዘብ ራሱ አጥፍቶት ነበረ። በዚህ ነገር በጣም ተናዳለች። ሙሉ ሌሊቱን እየጠጣች ነበረ። ታዲያ እሱ ወደ ቤት ሊያደርሳት ሲልም በጨለማ መራመድ አቅቷት ትደናቀፋለች። ልትወድቅ ስትል መያዛት እሱ ነበረ። ሁለቱም የማያውቁት ስሜት ነበር የተሰማቸው። ነገር ግን ከቀናት በኋላ ቶንግ ሙሉ ለሙሉ ትውስታውን አግኝቶ ነበረ። እዛ ቅንጡ ቤት ውስጥ ሰው ሁሉ ለምን ጂን እያለ እንደሚጠራው ግራ ገብቶታል። ሆዋንስ እስካሁን ለምን እንዳልፈለገችው እየተጠራጠረ ነበረ። ምናልባት እሱ በመጥፋቱ ደስተኛ ሆናለች ብሎ ነበር ያሰበው። በዛ ሰዓትም ለሆዋን መደወል አስቦ ነበረ። ነገር ግን የእሱ የሆኑ ቅንጡ መኪናዎች ፊትለፊቱ ሲደረደሩና መጠቀም ያለበት የኤቲኤም አይነቶች ሲሰጡት ለትንሽ ጊዜ እህቱ ደህና እንድትሆን በመመኘት እሱ ይህንን ቅንጡ ህይወት ማጣጣም እንዳለበት ነበር የወሰነው። ጂን ደግሞ እሷን ውድል ፊትለፊቱ ስላቀረበችለት በጣም ተናዶ ነበረ። እንደዚህ አይነት ምግቦችን ምሳ ላይ መብላት እንደማይወድ ይነግራታል። በዚህም እሷ በጣም ተናዳበታለች። ትላንትና ካጠፋው ጥፋት በኋላ ይህንን ማግኘታቸው እራሱ ትልቅ ነገር እንደሆነ እየነገረችው ነው። ታዲያ እሱም ያስቀመጠችውን የህግ መጽሐፍ ካየ በኋላ ለምን እሷ ጋር እንደሆነ ይጠይቃታል። እሷን በህግ እንደተመረቀች፣ ነገር ግን በሀገሪቷ ውስጥ እንደዚህ አይነት ስራ የሚሰጠው ለጥቂት ሰዎች ስለሆነ ሪሴፕሽኒስት ሆና እንደምትሰራ ነበር የነገረችው። እንደ አጋጣሚ ሆኖ እሷ ደግሞ ስራውን የምትሰራው የጂን መስሪያ ቤት ውስጥ ነበረ። በሌላ በኩል የጂን ወንድም ሚንግ የሚባለውና አቶ ሺ ጂንን ለማስወገድ ሀሳብ እያመጡ ነበረ። ከመጀመሪያውም አደጋው እንዲፈጠር ያደረጉት እነሱ ነበሩ። ያን ቀን ምሽትም እሷ ወደ ቤት እየሄደች እያለ በስልክ ጂንን ቴክስት እያደረገችለት ነበረ። ሁለት
ወንዶችም ወደሳ ይመጣሉ። ባልተገባ ሁኔታ ሊነኳት ነበረ። ያኔ ግን የመጣው አቶሺ ነው። ከዚህም ሊያድናት ችሏል። ሰዎቹ ግን ስልኳን ወስደው ነበረ። ታዲያ በሌላ በኩል ጂን ለረጅም ሰዓት እየጠበቃት ነው። በተደጋጋሚ ስልኳ ላይ ሲደውልም ሰዎቹ ካነሱት በኋላ ያለችበትን አድራሻ ነበረ የነገሩት። ታዲያ እሱም እሷን ለማግኘት እየሮጠ ወደ ተባለው ቦታ ይሄዳል። ነገር ግን እሷ በሰላም ወደ ቤት ደርሳ ነበረ። ቤቱን በምትቃኝበት ጊዜ ግን እሱ ቤት ውስጥ አልነበረ። በታብሌቱ አማካኝነት የት እንዳለ አድራሻውን ስታይ ያለበት ቦታ የእሷ ስልክ ያለበት ቦታ እንደሆነ ነበር የተረዳችው። በዚህም ላቶሺ በመናገር ወደ ቦታው ትሄዳለች። በደረሰችበት ጊዜ እሱን ለማዳን ብታስብም እነዛ ሁለት ወንዶች ነበረ የሚያድናቸው ሰው የሚያስፈልጋቸው። ሁሉንም ደብድቦ ከመሬት ጥሏቸው ነበረ። ታዲያ አቶሺም ጂንን ባየበት ጊዜ በጣም ነበር የደነገጠው። ምክንያቱም ሁለት ጂኖች ከየት እንደመጡ ግራ ገብቶታል። በቀጣይ ቀንም አቶሺ ያየውን ነገር ለሚንግ በሚናገርበት ጊዜ የተረዱት ነገር ሁለቱ መንታ እንደሆኑ ነበረ፣ በተወለዱበት ጊዜ እንደተለያዩ። ታዲያ ግን ይሄ ነገር ጂንን የመግደል ፍላጎታቸውን ሊያዛባባቸው ይችል ነበረ። አንድ ሰው ከመግደል አሁን ሁለት ሰው መግደል ነበረባቸው። ታዲያ በቀጣይ ቀንም መስሪያ ቤት በነበረችበት ጊዜ አቶሺ እንደ ትናንትና የሰጣትን ጃኬት ታመስግና ትመልሳለች። እሱም ምሳሌ ጋብዛት እንደሚፈልግና ማታ ወደ ቤት እንደሚሸኛት ነበር የነገራት። አብሯት ሲሰሩ የነበሩ የስራ ባልደረቦቿ በቅናት ይቃጠሉ ጀመረ። እሷንም ወደ ቤት ሲያደርሳት ቤት የነበረው ጂን በጣም ተናዶ ነበረ። አቶሺ ግን በዛ ሰዓት ቀርቦ እሱን እያየው ነው። ፍጹም ሁለት የተመሳሰሉ ሰዎች ነበሩ። በእርግጠኝነት መንታው እንደሆነ ነበር ያሰበው። ቤትም በተቀመጡበት ጊዜ እሷ አቶሺ ላይ ያለውን አመለካከት እንዳልወደደችው፣ ስራ ብትባረር በሱ ምክንያት እንደሆነ ለጂን እየነገረችው ነው። እሱ ግን ስሜቱን መደበቅ ስላልፈለገ ከዚህ በኋላ እንደ እህት እንደማያትና ለሷ ስሜት እንዳዳበረ ነበር የነገራት። መስሪያ ቤት ውስጥም ትልቅ ችግር ተፈጥሮ ነበረ። ይሄም የህግ አማካሪ ያስፈልጋቸዋል። በዚህም ምን ማድረግ እንዳለባቸው ያወጡና እያወረዱ በነበረበት ጊዜ ቡና ለማቅረብ የገባችው ኋን አዲስ ሀሳብ ታመጣለች። ያንን ሀሳብ የወደደው አቶሺም ፕሮጀክቱን ከሰጣት በኋላ በቅርብ ጊዜ ፕሮጀክቱን ከፈታችው ለድርጅቱ እንደምትቀጠር ነበር የነገራት። በዚህ የተነሳ ለረጅም ሰዓታት ያንን ስራ ትሰራ ጀመረ። ነገር ግን ብዙ ጽሁፎች በፈረንሳይኛ የተጻፉ ነበሩ። እሷ ደግሞ ፈረንሳይኛ አታውቅም ነበረ። በዚህም አጠገቧ የተቀመጠው ጂን በማያውቀው ሁኔታ ፈረንሳይኛውን ያነብ ጀመረ። እሱም ህግ ላይ እውቀት ስላለው ስለ ህግ እያማከራት ነበረ። አንተ መኪና መገጨት እንደዚህ ጭንቅላት ያለው ሰው እንደሚያደርግህ ባቅ ኖሮ ድሮውኑ ነበረ መኪና ውስጥ መወረውርህ። በሌላ በኩል ጂን ቤት ውስጥ ያለው ቶንግ ደግሞ እነ ሚንግ ሲነግሩት የነበረው አባቱ ከውጭ ሀገር ሊመጣ ስለሆነ አባቱ ያዘጋጀለት ሴት ስላለች ከሷ ጋር መገናኘት እንዳለበት ነበረ። ባይፈልግም ግዴታ ስለሆነ በቀጣይ ቀን ይሄዳል። ልጅቷ ግን በጣም ቆንጆ ነበረች። ልጅቷ ነዋነዋ ስትባል የተነገራትም ጂን በጣም መጥፎ ወንድና ኮስታራ እንደሆነ ነበረ። ነገር ግን ፍለፊቷ ያለው ልጅ ፍጹም የተለየ ነበረ። በጣም ሳቂታና ለሰው የሚያስብ አይነት ወንድ ነበር። ታዲያ ወሬም እያወሩ በነበረበት ሰዓት እንደ ድንገት ውሃ ነበር የታፋችበት። እሱም እንደ ቀልድ አድርጎ ሻወር እንደወሰደና አስፈላጊ እንዳልሆነ ይነግራታል። ከዛ ተነስተው በሄዱበትም ጊዜ ለሁለት ልጆች ጌም እንዴት መጫወት እንዳለበት እያስተማራቸው ነበረ። በዚህም ልጁን ወዳው ነበር። ውሃንም ቤት በምትገባበት ጊዜ ጂን ኬክና ርችት አዘጋጅቶ ነበር የጠበቃት። ታዲያ የህግ አማካሪነት ስራዋን በአግባቡ ስለጨረሰች ወደ ድርጅቱ እንደተቀጠረች እርግጠኛ እንደሆነ እየተናገረ ነው። እንዴት እንዳወቀ ስትጠይቀውም በሷ እንደሚተማመንባት ይነግራታል። በዚህም ብዙ ትጠጣ ጀመረ። ታውቃለህ እንዴት እንደሆነ በማላውቀው ሁኔታ አደጋው ከተፈጠረ በኋላ አንተ አጠገብ መሆን እፈልጋለሁ። ስቀርብህ ደግሞ ልቤ ይመታል። ታዲያ በቀጣይ ቀን ስትነሳ ያደረገችው ነገር ግራ ገብቷት ነበረ። እንደቀረበችው ትዝ ይላታል። ትስማው አትሳማው ግን አታውቅም ነበረ። ታዲያ እሱ ጋርም በመሄድ ምን እንደተፈጠረ እንደማታስታውስ ስትነግረው ወደ ግድግዳው ነበር ይለጠፋት። በተደጋጋሚ ለራሷ ስትናገር የነበረው ግን የሞቱት እናትና አባቷ እሱን ልክ እንደ ወንድም እንድታየው ስለነበረ አሁን እንደዚህ አይነት ስሜት ለሱ መፈጠሩ የጥፋተኝነት ስሜት እንዲሰማት ነበር ያደረጋት። እሱንም ስታገኘው ትላንትና የተፈጠረ ነገር ካለ ጠይቋለች። እሱም በመጠቃት ወደ ግድግዳው ከለጠፋት በኋላ ብዙ ነገር እንደተፈጠረ ነበር ይነገራት። ታፍርም ጀመረ። ከቤትም በወጣችበት ጊዜ ውጪ የጠበቃት አቶሺ ነበረ። ታዲያ አቶሺ ወደ መስሪያ ቤት ልሸኛት ሲል ቦርሳዋን ለማቀበል የወጣው ጂን በጣም ተናዶ ነበረ። ለህዋን ያለው ስሜት በየጊዜው አቶሺ እያደገ ስለሆነ ጂንን ለመግደል ምንም አይነት ፍላጎት እንደሌለውና ወንጀል ውስጥ እንደማይገባ ለሚንግ ነበር የነገረው። ሚንግ ግን በጣም ይናደድ ጀመረ። ታዲያ የህግ ስራ ውስጥ ከተቀላቀለች በኋላ አንድ ሰውዬ ስህተት እንደሰራች በመረዳት ይጮህባት ጀመረ። ነገር ግን ወዲያው የዛ ተቀጣሪ የሆነ ሴት ሰውየውን ከጠራችሁ በኋላ እሷና አቶሺ ፍቅረኛሞች እንደሆኑ ይህንን ስራ ያገኘ በሱ ምክንያት ስለሆነ ይቅርታ መጠየቅ እንዳለበት ነበር የነገረችው። ሰውየውም ወዲያ አወራሩን ካስተካከለ በኋላ ይቅርታ ይጠይቃታል። ይህንን የሰማችው ኋን ግን በራሷ አዝና ነበረ። ስኬት ላይ የምትደርሰው በወንድ አማካኝነት እንደሆነ እንዲወራባት አትፈልግም። በሌላ በኩል ጂን ደግሞ አሳ እያጠበ ነበረ። በዛ ሰዓት ሲያስብ የነበረው ስለ እሷና ስለ አቶሺ ግንኙነት ነበረ። በመቀጠልም የአሳ ቤቱ ባለቤት ይመጣና ኋን ፍቅረኛ ከሌላት ከሱ ልጅ ጋር ሊያጣብሳት እንደሚፈልግ ነበር የተናገረው። በዚህ ንግግር ጂን ይበልጥ ይናደዳል። ነገር ግን ሰውየው እንደ ትላንትና እዚህ በሚሰራበት ጊዜ
እሷን የሚቀርባት ውሻ እንኳን እንደሌለ ጂን ተናግሮ እንደነበረ አሁን ምን እንደተቀየረ ይጠይቋል። ሰውየው ላይም በጩኸት ነበር ሲናገር የነበረው። ሰውየውንም በጩኸት ተቆጥቶት ነበረ። ስራዋንም ጨርሳ በወጣችበት ጊዜ አቶ ሺ ሊሸኛት በመኪና እየጠበቃት ነበረ። በተመሳሳይ ሰዓት የመጣው ጂን ነበረ። ጂንም የያዘው እቃ የሚያደርስበትን ትንሽዬ መኪና ነበረ። ታዲያ ሰዎች ሁለቱ ፍቅረኛሞች ናቸው ብለው ከአቶ ሺ ጋር እንዳያወሩባት በማድረግ የሄደችው ከጂን ጋር ነበረ። ቤትም ስትገባ ጂን መስሪያ ቤት ስትሄድ የምትለብሰው ልብስ አዘጋጅቶላት ነበረ። ልብሱ በጣም ውድ ነበረ። ከየት እንዳመጣ ስትጠይቀው ግን ሊነግራት እንኳን አልፈለገም። ዝም ብላ ልብሱ እንድትለብስ ነበር የነገራት። በሌላ በኩል ደግሞ ቶንግ ጋር የመጣችው ኑዋን ነበረች። ትክክለኛ ማንነቱን እንዳወቀች እየነገረችው ነው። እሱ ያሰበው ከጂን ጋር እንደተለዋወጠ እንደታወቀበት ነበረ። እሷ ማለት የፈለገችው ግን ሰዎች እንዲርቁት ሁልጊዜ ማንነቱን እንደሚቀያየር እንዳወቀችበት ነበረ። ታዲያ ይሄ ብስል ያልሆነ አይምሯ እንደዚህ መሆኑ እሱ ፈጣሪውን እንዲያመሰግን አድርጎት ነበረ። አብረውም ሁለቱ ጌም ይጫወቱ ጀመረ። ሴት ልጅ እንደዚህ አይነት ጌም እንደማትችል የሚያስበው ቶንግ ኑዋን ግን ማንነቷ እንድታሳየው ነበር ያደረገችው። በዚህም በቆንጆ ሁኔታ ነበር ያሸነፈችው። እዛ ጌም መጫወቻ ስፍራ ግን የሆነው እንዲተናኮሳት ጀመረ። ለሷ ለማገዝም ይዟት ነበር የሮጠው። ሁለቱ በሚቀራረቡበት ጊዜ ቶንግ እየወደዳት ነበረ። ታዲያ ቶሺ በሁዋን ፍቅር እያበደ ነበረ። በዚህም እሷ ከወንድ ጋር መኖሯ ስለማይፈልግ ጂን እሱ ቤት እንዲኖርና የፈረንሳይኛ ትምህርት እንዲያስተምረው በሱም በጣም ብዙ ብር እንደሚከፍለው ነበር የነገረው። ታዲያ ጂን ደግሞ እምቢ ማለት አልፈለገም። ምክንያቱም ቅንጡ ህይወትን የለመደ ሰው ነበረ፣ ምንም ባያስታውስም። በዚህም ከሱ ጋር ተስማምቶ እሱ ጋር ይኖር ነበረ። በተፈጠሩ ነገሮች በተፈጠሩ መንገዶች እንዳለ እሱን እንደ ሰራተኛ እያየ ብዙ ገንዘብ ጂን አቶ ሺን ያስከፍለው ነበረ። አቶ ሺ መስሪያ ቤት በነበረበት ጊዜ እናቱ እንደመጣች ነበር የተነገረው። እናቱ እንዲያገባ ተጎተጉተው ነበረ። በዚህም ለሱ የምትገባ ሴት በጣም ቆንጆና ሀብታም መሆን እንዳለባት ትነግረው ነበረ። እሱ ግን በቂ የሚላትን ሴት እንዳገኘ ይናገራል። እሷም ሁዋን ነበረች። ቶንግም ሁል ጊዜ ከሁዋን ጋር የሚበላበት ምግብ ቤት ኑዋን ይዛት ሄዶ ነበረ። እዛም እንደዚህ አይነት ምግቦችን ስላለመደች ተጠይፋ ነበረ። ነገር ግን ስለዛ ቤት ሬስቶራንት ባለቤት ይናገር ጀመረ። የቤቱ ሬስቶራንት ባለቤት የሆኑ ሰዎች በጣም ደግ እንደነበሩ፣ ታዲያ ከማደጎ ሰው ወስደው ሁላ ሲያሳድጉ እንደነበረ፣ በዚህም ትልቅ የቤተሰባዊ ስሜት እንደሚሰማው ነበር ሲነግራት የነበረው። የሚያወራው ስለ ራሱ ህይወት ቢሆንም እሷ ግን ስለ ሰዎቹ ቅንነት በጣም ስለተደሰተች ምግቡን በደስታ ተመግባ ነበር። በቀጣይ ጊዜም ጂን ሁዋንን ማግኘት ስለፈለገ የአቶ ሺን ልብስ በመልበስ ወደ መስሪያ ቤቱ መጥቶ ነበረ። አሉ የተባሉ ሴቶች እንዳለ በውበቱ ፈዘው ነበረ። ሁለት ቆንጆ ወንዶች በሷ ምክንያት ተጣሉ እንዳይባልም ሁዋን ቀድማ ጂን ወንድሟ እንደሆነ ትናገራለች። ቤትም በነበረችበት ጊዜ እሱ የገዛላትን ልብስ ለብሳ ነበረ። ያኔ ጂን ይደውልላታል። ሲነግራት የነበረው እንዴት እንደሆነ በማያውቀው ሁኔታ ሀብታም እንደሆነ ያህል እንደሚሰማው፣ ከሷ ጋርም ወንድምና እህት እንዳልሆኑ በቅርቡ ደግሞ እንደሚያረጋግጥላት ነበር ሲነግራት ነበር። ነገር ግን ስልኩን እንድትዘጋ ያደረጋት ጥያቄ እሱና እሷ በደም ካልተዛመዱ እንደምታገባው ሲጠይቃት ነበረ። በቀጣይ ጊዜ ግን አቶ ሺ ቤት ተንጋሎ በተኛበት ጊዜ የመጣችው የአቶ ሺ እናት ነበረች። በዚህም እሷ ጊዜ ሳታጠፋ ነበር ከቤት ያባረረችው። ቀጥታ አቶ ሺ ጋር በመሄድ ወራዊ ደሞዙን እንዲከፍለው ነበር የነገረው። እዛ ድርጅት ውስጥ የሚደረግ ትልቅ የዲዛይን ውድድር ነበረ። በዚህም ጂን በማያውቀው ሁኔታ ውድድሩ ለመወዳደር ነበር ያሰበው። የድርጅቱን ሎጎ ባየበት ጊዜ ግን የማያውቀው ትውስታ ይታወሰው ጀመረ። እሷንም ከመስሪያ ቤት ለመውሰድ በሄደበት ጊዜ አንድ ሰውዬ ሲቆጣት ነበር ያየው። በዚህም በጣም ይናደድ ጀመረ። ስልክም ከተደወለለት በኋላ ለውድድሩ ያስገባው ዲዛይን እንዳሸነፈ ነበር የተነገረው። ብዙ ገንዘብ አሸንፎ ነበረ። ይህንን ዜና ስትሰማ ለሱ ደስ ብሏት ሁለቱ እየተጫወቱ ነበር አስፋልት ላይ። ለመጀመሪያ ጊዜ ከልቡ ሲስቅ ነበረ። በቀጣይ ቀንም ወደ መስሪያ ቤት በሄደበት ጊዜ ጂን የተገናኘው ከሚንግ ጋር ነበረ። እውነታውን በሚታይበት ጊዜ ሚንግ የቶንግና የጂን ወንድም ነበረ። ነገር ግን የተወለደው ከሌላ ሴት ስለሆነ አባትየው እሱን ልክ እንደ ሰራተኛ ነበር የሚያየው። ታዲያ ሚንግም አሁን ላይ ቶንግና ጂን እንደተቀያየሩ በእርግጠኝነት አረጋግጦ ነበረ። በዚህም ለጂን ከሀገር ወጣ ያለ ቦታ ስራ እንዲሰራ በጥሩ ገንዘብ ጥያቄ አቅርቦለት ነበረ። በመቀጠልም ሚንግ የሄደው ቶንግ ጋር ነበረ። ታዲያ ጂንን መስሎ እዛ ቅንጡ ቤት እየኖረ እንደሆነ እንደሚያውቅበት ይነግሯል። በዚህም መታሰር ወይም እስከዛሬ ደግሞ ያባከነውን ገንዘብ መክፈል እንዳለበት ነበር ሲነግረው የነበረው። ቶንግም ስለታወቀበት ደርቆ ይቀራል። ሚንግ ግን አንድ ሀሳብ ነበር ያመጣው። ታዲያ ከዚህ በኋላ ማንነቱ ለማንም እንዳይናገርና ጂንን ሆኖ እዛ ቤት መቆየት እንደሚችል ነበር የነገረው። ይህንን ያደረገበት ምክንያት ቶንግ በጣም ጅል ስለሆነ እሱ እንደፈለገ ሊያደርገው ይችል ነበረ። ነገር ግን ጂን ተመልሶ ከመጣ ጂን በጣም ብስል አይምሮ ስላለው ነበረ። መጀመሪያ ሚንግ እንዲያደርግ ያስገድደው ለዮን ከደወለ በኋላ ከሷ ጋር እንዲለያይ ነበረ። ቶንግም በጣም ቢደብረውን በተባለው መሰረት ሚንግ እንዳዘዘው አድርጎ ነበረ። በሳይክል ደግሞ ጂንና ሁዋን እየተዝናኑ ነበረ። በዚህም እሱ ሲነግራት የነበረው መኖር የሌለበትን ህይወት እየኖረ እንደሆነ እንደሚሰማው ነበረ።
ታውቂያለሽ አይደለ እኔ አንቺ ወንድም አይደለሁም አሳም ያደርሰው ልጅም አይደለሁም በእርግጠኝነት በቅርቡ ትክክለኛ ማንነቴን ካወቅኩኝ በኋላ ካንቺ ጋር አንድ ላይ እንደመሆንና ሚስቴ እንደማድረግሽ አስባለሁ። ታዲያ ሁለቱ በተዝናኑበት ጊዜ ከሩቅ ያየቻቸው ዮዋን ነበረች። በዚህ ተግባር ትናደዳለች። ምክንያቱም እሷ ጂን እና ቶንግ መንታ እንደሆኑ አታውቅም ነበር። ታዲያ ጂንም ወደ ሌላ ሀገር ሄደ ስራ የተባለውን ስራ ትቶት ነበር። ይህንን የሰማው ሚንግ በጂን በጣም ተናዶበታል። አቶ ሺ ግን ሚንግ በሚያወራው ጊዜ ሁሉ የሚያስበው ስለ ዮዋን ነበር። በሌላ በኩል ዮዋን ደግሞ ጸጉሯን እየዳበሰ ጂን የነገራትን ነገር እያሰበች እንቅልፍ እንኳን መተኛ ከብዷት ነበር። ታዲያ ወደ ውጭም ለመውጣት በሯን በከፈተችበት ጊዜ የመጣው ጂን ነበር። እሱም ሲነግራት የነበረው ሁለቱ በደም እንደማይዛመዱ፣ ታዲያ ሀብታም የሆነው የደሙን አይነት አይታ እሱም ማፍቀር እንደምትችል ነበር የነገራት። በዚህም ትገፈትረዋለች። ሚንግም ቶንግ ጋር ከሄደ በኋላ ሳያነብ ብዙ ፋይሎች ላይ እንዲፈርም አድርጎት ነበር። በዚህ የተነሳ ድርጅቱ ላይ ትልቅ ቀውስ ይፈጠር ጀመረ። ታዲያ አባትየውን በጣም ይናደዳሉ። ነገር ግን ቶንግ ሚንግ በግዴታ እንዳስፈረመው መናገር አልፈለገም ነበር። በቀጣይ ቀንም ዮዋንን ወደ መስሪያ ቤት ለመውሰድ የመጣው አቶ ሺ ነበር። ያኔ ጂን ይመጣል። ነገር ግን በመቀጠል የመጣችው ዮዋን ነበር። በዚህም እሷን በንዴት ስትናገር የነበረው ቶንግ እንዳታለላት፣ ከዚህ ቀደም ፍቅረኛ እንዳለው እንዳልተናገረ፣ ታዲያ ሴት እየደረበባት እንደሆነ ነበር። ይሄንን የሰማችው ዮዋን በጣም ትናደዳለች። ነገር ግን ጂን አላቃትም ቢልም በተደጋጋሚ ዮዋን ልክ እንደሚያውቀው ሰው ነበረ ስታወራ የነበረው። ዮዋንም ወደ መስሪያ ቤት ከሄደች በኋላ ያቺ ሴት ማንች ብላ ብትጠይቀው ደስ ይላት ነበር። ነገር ግን ኩራቷ አልፈቀደላትም። አቶ ሺም አጠገቧ ከተቀመጠ በኋላ የሷ ወንድም ቶንግና ዮዋን አንድ ላይ ቢሆኑ ጥሩ እንደሆነ እየነገራት ነበር። ነገር ግን ጂን እንደሆነ እሱ አያውቅም ነበር። ነገር ግን እሷ ከንዴቷ የተነሳ ብትመታው ደስ ይላታል። አለቃዋ ስለሆነ ግን ስሜቷን እየተቆጣጠረች ነበር። ታዲያ ዮዋን ጋር ቁጭ ብሎ ጂንም ሁሉን ነገር አስረድቷት ነበር። በመቀጠልም ስልክ ይደወልለታል። ትክክለኛ ማንነቱን ማወቅ የሚፈልግ ከሆነ ወደ አንድ ቦታ እንዲመጣ ነበር የተነገረው። ጊዜ ሳያጠፋ ነበር ወደዛ ሄደው። ያገኘውም ሚንግን ነበር። ታዲያ ሚንግም እንደፈራ እሱ ሲጠፋ እንደተጨነቀ ለማስመሰል እየሞከረ ነበር። ታዲያ አባታቸው በጣም መጥፎ ሰው እንደሆነ የሚያስበው ልጆቹን ልክ እንደ ሰራተኛ ለመጠቀም እንደሆነ እየነገረው ነው። ይህንን የሚያደርግበት ምክንያት ጂን የድሮ ህይወቱን ትቶ እዚሁ እንዲቀር ለማድረግ ነበረ። ታዲያ ጂንም በዚህ አጋጣሚ የዮዋንን ስልክ ቁጥር ከሚንግ ተቀብሎ ነበረ። ያን ቀን ምሽት ዮዋን ወደ ቤት በምትገባበት ጊዜ ጂንና ዮዋን እየተሳሳቁ ምግብ እየሰሩ ነበረ። ቁጭ በይና ምግብ ተመገቢ ስትባል በንዴትም ቢብላ ትወጣለች። ታዲያ የቶንግ ማንነት ማን እንደሆነ ጂን እየነገራት ነበረ። ምንም ቢሆን ግን ደሃ ቢሆንም ዮዋን ቶንግን በጣም ወዳው ነበረ። በዚህም የተነሳ ሁለቱ አብረው ጊዜ የሚያሳልፉት ዮዋንን ለማስቀናት ነበር። እንደ ቀናች ለማወቅም ወዳለችበት ወደ ክፍሏ ሄዶ ነበረ። እሷ ግን ስለሱ ምንም እንደማያገባት እየተናገረች ነው። ወዲያው ስልክ ይደወልላታል። የደወለላትም የዩኒቨርሲቲ ጓደኛዋ ነበረ። ራት እንብላ ብሎ ከወሰዳት በኋላ ወደ ቤት እየሸኛት እያለ እንደሚወዳት አይኑ ላይ ያስታውቅ ነበረ። ታዲያ ግን ዮዋንን ተጠቅሞ እሷን ለማስቀናት ሲሞክር የነበረው ጂን ራሱ በሌላ ወንድ እየቀና ነበረ ራሱን ያገኘው። በሌላ በኩል ቶንግ እንደምንም ብሎ ካለበት ቤት ወጥቶ ነበረ። መንገድ ላይ የሚያገኘው ዮዋንን ነበረ። እሷም እውነታውን እንዲናገር ነበር ያስገደደችው። አንድ በአንድ እውነቱን ከነገራት በኋላ ሀብት አታሎት እንደቀረ ነበር ሲያሳውቃት የነበረው። ብዙም ታዲያ እራት ከሰውየው ጋር እየተመገበች በነበረበት ጊዜ እሷን ወደ ቤት ለመውሰድ የመጣው ጂን ነበረ። በዚህም ልጁ ግን እንደሚያውቀው ስለ ጂን እያወራ ነው። ለሱ ግድ ሳይሰጠው እሷን አቅፎ ነበረ ወደ ቤት የወሰዳት። ታዲያ እሷንም ሶፋ ላይ ነበር ያስተኛት። ሊስማት በቀረበበት ጊዜ የመጡት ዮዋንና ቶንግ ነበሩ። በዚህም ጂን የድሮ ህይወቱን ሙሉ ለሙሉ ለማስታወስ ወደ ቤት መመለስ እንዳለበት ነበር የተናገረው። ነገር ግን እንደተቀያየሩ ማንም ሰው ማወቅ እንደሌለበት ሁለቱ ወንድማማቾች ይስማማሉ። የጂንን ንግግርና ቁጥብነት እንዲሁም መኮሳተር ያየው ቶንግ ጂን ማለት የሱ የተሻለ ማንነት እንደሆነ እየተናገረ ነበር። በሌላ በኩል ሚንግ ደግሞ አቶ ሺ ጋር ከሄደ በኋላ ከዚህ በኋላ ጂንን የማስወገድ ስራቸውን አብረው እንደሚሰሩ ካልሆነ ግን እስከዛሬ የሰሩትን ህገወጥ ነገር ለፖሊሶች አሳልፈው እንደሚሰጥ ሚንግ እየተናገረ ነበር። ታዲያ ጂንም ከቆይታዎች በኋላ ወደ ራሱ ቤት ነበር ሄደው የድርጅቱን እያንዳንዱን ፋይሎች ማየት እንደሚፈልግ ይናገራል። ስራ ላይ መዘፈቅ የድሮ ትውስታውን እንዲያገኝ ከረዳው ብሎ ነበር። በሌላ በኩል ቶንግ ደግሞ ዮዋን ጋር ተመልሶ ነበር። እሷም መለወጣቸውን ጭራሽ አላወቀችም። መንታ እንዳለው እንኳን ስለማታውቅ ስትናገር የነበረው ትላንትና አብሯ ሲያሳልፍ የነበረው ልጅ ምንዋም እንዳልሆነ ነበር። ታዲያ ግን ቶንግ ጂንን መሆን አልቻለም ነበር። ንግግሩ እንደተለወጠ ተረድታለች። ድሮ ላይ አብሯት ሲኖር እንደነበረው ወንድሟ ነበር አሁን ሲያስመስል የነበረው። በመቀጠልም ወደ አሳ መሸጫ ቦታው ነበር ሄደው። ስራ ላይ በነበረበት ጊዜ የመጣችው ዮዋን ነበረች። በዚህም ድህነቱን ካወቀች በኋላ ለምን አብራው እንደሆነች ግራ ገብቶት ነበር። ገንዘብም ትሰጠዋለች። በመቀጠልም ልታግዘው እንደምትፈልግ ነበር የተናገረችው። በዚህም ሁለቱም አንድ ላይ በመሆን ከገቡ በኋላ ስራ እየሰሩ ነበር። የአሳ ቤቱ ባለቤት ግን
ጥፋት እያጠፉ ስለሆነ ቶሎ ብለው ሁለቱም ከዛ እንዲወጡ እያስጠነቀቃቸው ነበረ። እሱም የሚበላውን ምግብ ለመመገብ ተጸይፋለች። ነገር ግን በደስታ ሲመገብ ስታይ ግን አብራው ዮዋን እየተመገበች ነበረ። ነገር ግን ሁለቱ በጣም እየተቀራረቡ ነው። በሌላ በኩል ደግሞ የህዋን የትምህርት ቤት ጓደኛዋ እንዲገናኙ ጠርቷት ነበረ። ድሮ ላይ ጠፋብኝ ያለችውን አንገት ሐብል ፈልጎ ካገኘ በኋላ ያንን አንገት ሐብል እንደ ስጦታ ለመስጠት ተዘጋጅቶ ነበረ። ያኔ እሷ መጸዳጃ ቤት ሄዳለች። በመቀጠልም የመጣው ጂን ነበረ። በዚህም ልጁ ከህዋን እንዲርቅ ካስጠነቀቀው በኋላ እሱ እንደ ስጦታ ሊሰጣት ያሰበውን የጠፋባትን የአንገት ጌጥ ወስዶ ነበረ ጂን ከዛ የሄደው። በዚህም ልጁ ያመጣላትን ስጦታ ጂን ይዞባት እንደሄደ ለህዋን ነግሯት ነበረ። ህዋንም ቤት በገባችበት ጊዜ በንዴት ፊትለፊቷ የተቀመጠውን ቶንግ ትቆጣው ጀመረ። የት እንዳደረገው የአንገት ሐብሏን እየጠየቀች ነበረ። ምንም የማያውቀው ቶንግ ግን ግራ ገብቶት ነበረ። ያኔ ዮዋን ቀድማ ነበር የተረዳችው። በዚህም ትክክለኛው ጂን የአንገት ሐብሉን እንደወሰደው በመረዳት ቶንግ ቀባጥሮ እውነታው እንዳይታወቅባቸው ከዛ ይዛው ነበር የወጣቸው። በሌላ በኩል ጂን ደግሞ ህዋን በተደጋጋሚ ከትምህርት ቤት ጓደኛዋ ጋር ጊዜ እያሳለፈች ስለሆነ ከመቅናቱ የተነሳ ቁጭ ብሎ ወይን እየጠጣ ነበረ። ያኔ ሌላኛው ወንድሙ ነበር የመጣው። እሱም ሲናገር የነበረው ፋይሎችን እንዳለ ሚንግ እንደወሰደ፣ ታዲያ በድብቅ ኮንትራት እየተፈራረመ እንደሆነ፣ ኮንትራቱን እንዲያይ እንኳን እሱ እንዳልፈቀደለት እየተናገረ ነበረ። በዚህ ጊዜ ጂን ይጠራጠር ጀመረ። በዚህም ህዋን ያንን ኮንትራቶች እንደምታድስና እንደምትመለከት በመረዳት ከቶንግ ጋር እንዲቀያየሩ ነበር ጥያቄ ያቀረበለት። ከተቀያየሩም በኋላ ጂን እሷ ጋር ሄዶ የምትሰራቸውን ኮንትራቶች ይመለከት ጀመረ። ታዲያ እሷም ስትናገር የነበረው በቅርቡ ድርጅታቸው ከሌላ ድርጅት ጋር የስራ ባልደረባነት እንደጀመረ፣ ነገር ግን ሌላኛው ድርጅት በጣም ወንጀለኛ እንደሆነና ገንዘብ ለመበዝበዝ ከነሱ ጋር እየተፈራረመ እንደሆነ እየነገራት ነው። እሱም ይህንን ነገር ለማንም ይፋ እንዳታወጣ፣ ካወጣች ከመስሪያ ቤት እንደምትባረር እየነገራት ነበረ። እሷ ግን እውነታውን ማውጣት ብቻ ነበር የፈለገችው። እንደዚህ አይነት ነገር የአባቷን ህይወት እንዳበላሸው በመናገር በቀጣይ ቀን ፕሬስ ኮንፈረንስ ላይ የነጂን ድርጅት የሚፈራረመው ከሷ ከትምህርት ቤት ጓደኛዋ ልጅ ጋር ነበረ። በዚህም ሁሉም ጋዜጠኞች ፊት እሷ መናገር ጀመረች። ጓደኛዋ ወንጀለኛ እንደሆነ፣ ለመፈራረም የፈለገው ገንዘብ ለመበዝበዝ እንደሆነና የተለያዩ መረጃዎች እንዳሏት ነበር የተናገረችው። ነገር ግን ልጁ የተናገረው ቀድሞ እሷን እንዳጠመዳት፣ ያንን መረጃ ያገኘችውንም ወረቀት እሷ አውቆ እንዳስቀመጠና ውሸታም እንደሆነች በሰው ፊት ያዋርዳታል። እሱ ብቻ ሳይሆን የዩኒቨርሲቲ ጓደኛው ሚስት ነበረችው። ታዲያ ሚስትየውን መታ በጥፊ ከመታቻት በኋላ ከባሏ ጋር ግንኙነት እንደጀመረች ለሁሉም ጋዜጠኞች ነበር የተናገረችው። በዚህም ሰው ሁሉ ያወራባት ጀመረ። ውሸታምም እንደሆነች ይነገራል። በዚህም ውጪ ወጥታ ማልቀስ ጀመረች። ዝናብም ነበረ። ይሄ ነበረ ልክ ፊልማችን ሲጀምር ያየነው ትዕይንት። በዚህም ሊያግዛት የመጣው ጂን ነበረ። ከአንቺ የሚበልጥብኝ ምንም ነገር የለም። ደግሞ ታውቂያለሽ፣ አንድም ቀን እንደ እህቴ አይቼሽ አላውቅም። ቤትም በገባችበት ጊዜ ሁለቱን ወንድማማቾች ፊት ለፊት ነበር ያየቻቸው። በጣም ትደነግጣለች። እነሱም መንታ እንደሆኑ በመናገር የተለዋወጡበትን ጊዜ ሁሉን ነገር ያስረዷታል። አዎ መሆን አለበት፣ ምክንያቱም ወንድሜ ቶንግ እንደዚህ ጭንቅላቱ ብሩህ ነው ብዬ አላስብም ነበረ። ማለት ጭራሽ የማይሆን ነገር ነው። ይህንን የሰማው ቶንግም እየሰደበችው እንደሆነ በመረዳት ለረጅም ጊዜ ስላልተገናኙ እንድታከብረው ነበር የነገራት። ከትንሽ ቆይታ በኋላ ግን በዝናቡ የተነሳ ራሷን ነበር የሳተችው። እሷን ለመንከባከብም ቁጭ ብሎ ሲጠብቃት የነበረው ጂን ነበረ። እሷም ስለ ቶንግ ስትናገር ነበረ አባቷ በልጅነቱ እሱን በማደጎ እንዳሳደገው፣ ታዲያ በጣም እንደሚዋደዱ ስለ ወንድምየው ትናገራለች። ጂንም ሁሉን ነገር እንደሚፈታው፣ መስሪያ ቤት ውስጥ ስላለው የማጭበርበር ስራም እንደሚያጋልጣቸው ነበር ሲናገር የነበረው። ታዲያ አባትየውም የደወለው ለሚንግ ነበረ። በቅርቡ እነሱ ላይ በተነሳው ጋዜጣዊ መግለጫ አማካኝነት ለመፈራረም ካሰቡት ድርጅት ጋር ያላቸው ግንኙነት እንደሚያበቃና ጂን ሙሉ ለሙሉ ድርጅቱን እንደሚወርስ ነበር የተናገረው። ይህንን የሰማው ሚንግ በጣም ይናደዳል። አሁን ሙሉ ለሙሉ ጂንግን ለማስወገድ ነበር ያሰበው። በዚህም እሱ ምግብ ለማምጣት በወጣበት ጊዜ ባልታወቀ ሰው ከጀርባ ነበር የተመታው። ነገር ግን ቶንግና ጂን ይሄ እንደሚፈጠር ስላወቁ ቀድመው ቅድመ ዝግጅት አድርገው ነበረ። አሁን ላይ የተፈጠረበት ነገር ከጀርባ ስለተመታ የድሮውን እንዲያስታውስ አድርጎት ነበረ። ህዋንም አጠገቡ ነበረች። ከኮማ በነቃበት ጊዜ ሁሉን ነገር እንደሚያስታውስ ነበር የነገራት። በሌላ በኩል አባትየው ደግሞ ሚንግን ካስቀመጠ በኋላ እስከዛሬ የጂን መኪና እንዲበላሽና የመኪና አደጋ እንዲደርስበት ያደረገው እሱ እንደሆነ፣ ታዲያ መስሪያ ቤት ውስጥም ገንዘብ እያጭበረበረ እንደሆነ እንደሚያውቅበት ነበር የነገረው። አባትየውም ሲናገር የነበረው ለሚንግ እድል ለመስጠት ብዙ ጊዜ እንደሞከረ፣ ይህንን ያደረገበት ምክንያት ጂን ልክ እንደ ወንድሙ ሲወደው እንደነበረ እየተናገረ ነበረ። ታዲያ ይህንን የሰማው ሚንግም ከት ብሎ ነበር የሳቀው። አባትየው አንድም ቀን እንኳን ልክ እንደ ልጅ አይቶት እንደማያውቅ፣ ጂንን ልክ እንደ ልጁ እያየው እሱን እንደ ሰራተኛ እንደሚያየው፣ በቤተሰቡ ስም እንዲጠራ
እንዲጠራ እንኳን እንዳላደረገው ይባስ ብሎ ጂንን መስሪያ ቤት ውስጥ በሚያገኘው ጊዜ በአክብሮት እንዲጠራው እንዳደረገው ስለ አባትየው እየተናገረ ነው። ቤት ውስጥ እንኳን የሱ አንድ ፎቶ እንደሌለ እየተናገረ ነው። በመቀጠልም ጂን ሲናገር የነበረው ከመስሪያ ቤት ያባረራቸውን ሰዎች እንዳለ የላከው ወደ ሌላ ድርጅት እንደሆነ ያንን ድርጅት ደግሞ ለሚንግ አሳልፈው ሊሰጠው እንደነበረ ይናገራል። በሱ ደግነት ልቡ ተነክቶ ነበረ። ነገር ግን ነገሩ በዛ አላበቃም። አባትየው ሚንግን አሳልፈው ለፖሊሶች ነበር የሰጠው። ታዲያ በመቀጠልም ሁዋንና ቶንግ አንድ ላይ ለመኖር ነበር ያሰቡት። ምንም የሀብታምነት ህይወትን ቶንግ ቢያየውም ነገር ግን መኖር የሚፈልገው ከሷ ጋር ነበረ። እሷም በሌላ በኩል ስትናገር የነበረው ጂን ሁሉን ነገር ካስታወሰ በኋላ ጣል እንዳደረጋትና አንዴም እንኳን ስልክ እንዳልደወለላት ነበረ። ነገር ግን ምንም እንዳልመሰላት ለመሆን እየሞከረች ነበረ። በመቀጠልም እንደ ድንገት ለቶንግ ስልክ ከተደወለለት በኋላ የረሳው ቦርሳ ስላለ ወደ ቤት መሄድ እንዳለባቸው ይነግራታል። መንገድ ላይ እየተራመዱ በነበረበት ጊዜ ቶንግ ሲጠይቃት የነበረው ጂንን እንደምትወደው ነበረ። ታዲያ እሷም ነገሮችን ለማሳመን እየሞከረች ነበረ። ነገር ግን ካኳሆኑ የተረዳችው አሁንም ጂንና ቶንግ እንደተቀያየሩ ነበረ። በዚህ አጋጣሚ ጂን አጠገቧ ሆኖ ሲናገር የነበረው ከአንዴም ሁለቴ ብዙ ጊዜ እሷ እህቱ እንደሆነች ለማሳመን እንደሞከረ ነገር ግን እንዳልቻለ፣ በዚህም በጣም እንደሚወዳት ነበር የነገራት። እሷም ስለ ስሜታ ከማስረዳቷ በፊት ግን የነገራት የአንድ ወር ጊዜ ብቻ እንድትሰጠው፣ በዛ ጊዜ ውስጥ ካልወደደችው እንደሚተዋት ነበር የነገራት። መልሱን ከመመለሷ በፊት ጥሏት ይሄዳል። ነገር ግን በልቧ በጣም አፍቅራው ነበረ፣ ለመናገር ከብዷት እንጂ። ታዲያ ለጂንም ቶንግ የሰጠው እሷ ከፍቅረኛዋ ጋር ለማሳለፍ ያሰበቻቸውን ነገሮች እንዳለ በወረቀት ጽፋ ነበረ። በዚህም ሁሉን ነገር ያደርጉ ጀመረ። አብረው ምግብ ሰሩ። አብረው ሆረር ፊልም በሚያዩበት ጊዜ ጂን ከውጪ ሲታይ ኮስታራ ቢመስልም ሆረር ፊልም በጣም ይፈራ ነበረ። በመቀጠልም አብረው አንድ አይነት ቲሸርት አደረጉ። ይሄ ነገር ግን ይበልጥ እንዲዋደዱ ነበር ያደረጋቸው። በጣም ብዙ ነገር ካደረጉ በኋላ አንድ ወሩም ያልፋል። ታዲያ እሱም ሲነግራት የነበረው አሁን ወር ስላበቃ የወደደችው ያህል ስላልተሰማው እንደሚተዋት ነበረ። ነገር ግን ቀድማ እንደምትወደው ነበር የነገረችው። በዚህም ግን ሲያሳውቃት የነበረው ሆን ብሎ ወሩን ከሷ ጋር ለማሳለፍ ጊዜ ፈጀ እንጂ ከመጀመሪያው እንደወደደችው እንደሚያውቅ ያሳውቃታል። በመቀጠልም አይኗ እንድትጨፍን ነበር የነገራት። በገለጠችበት ጊዜ ቦታው በርችት ተሞልቶ ነበረ። ርችት ስለምትወድ ነበር ያንን ያደረገላት። በዚህም እንደምትወደው በመሳም ነበር የገለጸችለት። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።